Россия – это такая страна, которая напрямую управляется Богом. Потому что если это не так, непонятно, как она вообще существует. የታላቁ ሀገር ሩሲያ መሪ የሆኑት ቭላድሚር ፑቲን እንዲህ አሉ። ታላቋ ሩሲያ በቀጥታ የምትመራው በፈጣሪዋ ነው። ካልሆነ ግን እንደ ጠላቶቻችን ብዛት ቢሆን ዛሬም መቆም ባልቻልን ነበር ሲሉ መናገር በኢትዮጵያ አርሲ ኦርቶዶክስ የሚደርሰውን ጥቃት እንዲህ ሲሉ አጉዞታል። ኤክስትሪም የሆነው ቴሮሪዝም በአሁኑ ሰዓት ለዓለም ከፍተኛ ስጋትን ደቅኗል፣ በተለይም ለእኛ ለክርስቲያኖች። ለዛም መፍትሄው ታዲያ እነዚያን አጥፊዎች ለአንዴና ለመጨረሻ ጊዜ ማሰናበት ነው ሲሉም ተናግሯል። ፑቲን በአንድ ወቅት በጋዜጠኞች ለቀረበላቸው ጥያቄ የመለሱት መልስ ዛሬን ድረስ የብዙዎችን ቀልብ ይስባል። ጋዜጠኛውም እንዲህ አለ። ቭላድሚር ፑቲን እርስዎ ኦርቶዶክስ እንደሆነ አውቃለሁ፣ እናም አንድ አሸባሪ ቢዞት ምሕረት ያድርጉለታል ሲል ጠየቃቸው። ቭላድሚር ፑቲንም ቆፍጠን ያለ መልሳቸውን እንዲህ ሲሉ ቀጠሉ። የኔ ስራ እነዚያን ክርስቲያን ጠላቶች ወደ ፈጣሪ መላክ ነው፣ ይቅር ማለት ደግሞ የአምላክ ስራ ነው ሲሉ መለሱላቸው። ለዚያም ነው ዛሬ ላይ ሩሲያ ከዓለም ከሽብርተኛ የጸዳች ሀገር ልትሆን የተቻለችው ሲሉ በርካቶች ይመሰክሩላታል። ታዲያ ይህን ተከትሎ ፑቲን በኢትዮጵያ ለሚገኙ ክርስቲያኖች አይዟችሁ፣ ሁሌም ከጎናችሁ ነን፣ ወዳጅ አብይም በዚህ በጽንፈኞች ዙሪያ እንደሚሰሩበት አምናለሁ፣ ያ የማይሆን ከሆነ ግን ሩሲያ እጇን አጣጥፋ የክርስቲያኖችን ስቃይ ተመልካች አትሆንም ሲሉ ሆምጠጥ ባለ ንግግር ሀሳባቸውን ቋጭቷል።